አይላፋ ዝማሬ ትዝ ይላችኋል? በእውነት ነው የምላችሁ እኔ እሱን ስሰማ እንባ ሁሉ ነው የመጣብኝ። እነሱ ገደልናቸው አረርናቸው ነው የሚሉት፣ እኛ ደግሞ አረጉ ከነፉ ጸደቁ ነው የምንለው። እግዚአብሔር ስጋውን አበልቶ ዳቦ ሰጠው ብለ ያዙ ይልቀቁ ይላል ወይ ይላል። ወደ አማርኛ ቀለል አድርጌ ስተረው እግዚአብሔር ደሙን አጠጥቶ ውሃ ጠጣው ብለ ትመጻደቃለ ወይ ይላል። እነ ዮሴፍ በዝሙት የተፈተኑት ከ17 እስከ 23 ባለው እድሜያቸው ነው። እነ ቅዱስ ጊዮርጊስ ሰማዕት የሆኑት በ23 እድሜያቸው ነው። እነ ቅዱስ ጴጥሮስ ሐዋርያ ሆነው የተመረጡት እስከ 55 ዓመት ባለው በሽምግልና ጊዜ ነው። አብርሃም ከሀገር ውጣ ከዘመዶች ተለይ እኔ ወደማሳይ ማር ወተት ወደምስታፈሰው ምድር ሂድ ሲለው አብርሃም የ75 ዓመት ሽማግሌ ነበር። ንጹሃን ብፁዓን ቅዱሳን ጻድቃን ፍጹማን የምንላቸው ግን በነፍስ በስጋ በመንፈስ የተቀደሱ ናቸው። እጃችሁን አውጡ መስቀለኛ ስሩ አማቱ ሲባል ሸይጣንም አይነቃደቅ፣ እኛም ስርዓቱን እያፈረስን ነው። በስርዓተ ቤተ ክርስቲያን አሐዱ አብ ተብሎ ከተጀመረ ሊቀ ጳጳስ በስመ አብ ብሎ ባርኮ ከጀመረው በኋላ አንድ ፕሮግራም ተከፍቷል ማለት ነው። በየመካከሉ አንዳንድ ጊዜው ብፁዓን ሊቃነ ጳጳሳት ተቀምጠው ፕሮግራሙን ከፍተውት እንደገና ፕሮግራም መሪ ተነስቶ እጃችሁን አውጡ መስቀለኛ ስሩ አማቱ ሲባል ሸይጣንም አይነቃደቅ፣ እኛም ስርዓቱን እያፈረስን ነውና ይሄ ቢጠበቅ በጣም ደስ ይለናል ማለቴ ነው። እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ እየሰበሰበ የሚነግረን የሚመክረን መስማት በምንችለው ልክ ያስተማረን መኖር በምንችለው መጠን የመከረን ትናንት የነበረና ያለ አሁን እዚህ ከኛ መካከል ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የምንመሰክርለት ልባችንን ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። በመጀመሪያ ደረጃ አሁን መጨረሻ የዘመራችሁት እህቶቻችን ስንት ናቸው? 11 10 ለቁጥር እንዲመች አንዷን አጉላችኋት ካልሆነ በስተቀር እንግዲህ 11 በጣም ነው ደስ የሚለኝ። በቤተ ክርስቲያናችን የሚገርማችሁ ነገር ባረክው በማህበር ነው ምስጋና የነበረው። በዚህ 20 እና 30 ዓመት ውስጥ ነው የተናጠል መዝሙር የተጀመረው። ይሄ መጥፎ ነው እያልኩኝ አይደለም፣ አዛብታችሁ ተርጉማችሁ እንዳትወቅሱኝ። የተናጠል መዝሙር በብዛት አልነበርንም። እውነቱን ለመናገር ህዝብ በማህበር የቅዱስ ያሬድ ቀለም ራሱ የተዘጋጀው በማህበር እንድንዘምር ነው። ምናልባት እዛ ውስጥ የመሪ ተመሪ ንሽ የምንለው የመቃኘት ሌሎች ጉዳዮች ኖሩ ይችላሉ። ዙሮ ግን ከተቃኘ በኋላ በማህበር ነው የሚባለው። ቅኔውን ከተመራው በኋላ የሚዘመመው የሚጸነጸለው በቁምን በመረግድ በጽፋትም የሚባለው በማህበር ነው። ስለዚህ እኔ ወደፊት እንዳው ዘማሪ ወንድማችን እነ ቴዎድሮስ ዮሴፍም ሌሎችም አላችሁ እንደው እያስተባበራችሁ 20-30 የዛሬ ዓመት ታስታውሳላችሁ አይላፋ ዝማሬ ትዝ ይላችኋል? በእውነት ነው የምላችሁ እኔ እሱን ስሰማ እንባ ሁሉ ነው የመጣብኝ። እንደገና በቀደም ደግሞ የቦሌ መድኃኔዓለሙን የጽዬ አዳር ቀርጸው ለቀውት ስትሰሙት አይምሮ ይረብሽ ያነቃንቃል እውነቱን ለመናገር። እና እንደዚህ አይነት እንደው በሁሉም አንድነት በኑሮም አንድነት ታተን በዝማሬው አንድነት ታተን ተገነጣጥለን ከምናልቅ ቢያንስ አብረን መስራት እንኳን ቢያቀተን አብረን ብንዘምር እና እንደ እህቶቻችን በእውነት ማገዝ ያለበት ሁሉ እናግዛለን እንጂ እናስተባብራለን። ተስማምታችሁ ተፈላልጋችሁ እንደው 30 40 50 የምትሆኑ ድምጽ ያላችሁ ተመርጣችሁ ቋሚ የሆኑ ረጃጅም መዝሙሮች እነዚህ መዝሙሮች አሉ። እነዛን መዝሙሮች ወደ ህዝቡ ብታደርሱ ህዝቡ እየከፈተ የሚያዳምጠው ይኖረዋል። እና ይሄ ዝማሬያችን ላይ ካላሰብንበት ይሄ ተናጠሉ ዝማሬ በእውነቱ ሳንሱር ካልተደረገ ምርመራ ካልተደረገ ገደብ ካልተበጀ ሁሉም በየቤቱ እየገጠመ አንዳንድ ጊዜ ለቅዱሳን ለጻድቃን ለእመቤታችን የምንሰጠው ምስጋና ያለዋቂ ሳሚ አይነት እየሆነ አንዳንዱ ከመጠን በላይ ያለፈ አንዳንዱ ከመጠን በላይ በታች እየወረደ ወደ ላይ ያለው የሚያስጨንቃል ወደ ታች ያለው ይናቃል። ማዕከላዊ መዝሙር መሆን አለበት። ይሄን ቤተክርስቲያኒቱ አጥብቃ ጠንክራ መቆጣጠር ካልቻለች ምናልባት ከጥቂት ዓመታት በኋላ መወቀሻ መዘለፊያዎቻችን መዋረጃዎቻችን የመዝሙር ግጥሞቻችን ሊሆኑ ይችላሉ። ይሄን በደንብ ማሰብ ያስፈልጋልና እኔ እህቶቻችን ቃለ ሕይወት ያሰማልን። በጣም ነው ደስ ያለ። በርቱልን፣ ጠንክሩልን። እኔ በዚህም ለራሳችሁ ነው እናንተው ናችሁ ያጨበጨባችሁት፣ ግን እውነታችሁን ነው። በየገባ ነው ማጨብጨብ ያለብን። እኔ በመዝሙር በዜማው በኩል የሚያዘጋጁ አሉ። እናንተ በትምህርት ወንጌል በመቅረጽ ዶግማዋን ቀኑን በማሳወቅ በኩል ግን
በወር አንድ ጊዜ በሁለት ወር አንድ ጊዜ ሰብስቤ ቃል ገባላችኋለሁ በግሌ ማለት ነው። ከዛ ውጭ ባለው ዜማውን ደግሞ ዜመኞቹ ግጥሙን ገጣሚዎቹ አዋተው ግጥሙ ተመርምሮ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጋር አብሮ ይሄዳሉ። አሁን አንዳንድ የምንሰማቸው ዝማሬዎች ፊት ለፊት እንዳንናገር ብዙ ሰው እየዘመራቸው ስለሆነ ያን ሰው ሁሉ ይዞ ገደል መግባት ይሆናል ብለን ፈራን። እውነቱን ለምን እኔ አሁን የስድስት ዘማሪያን 17 መዝሙሮች አጥንተን ጨርሰን ነበር። ይገርማችሁ ግን እነዛን አውጥተን አደባባይ ላይ ይሄ ግጥም ይሄ ችግር አለበት ብለን ብንናገር ብዙ የሚናጋ ነገር አለ፣ ብዙ የሚቃወስ ነገር አለ። ስለዚህ ዝም ነው ብለን ችለነዋል። ስለዚህ ቢያንስ እናንተን በዛ መልክ ብናዘጋጃችሁ ደህና መሻችሁ። ትምርቱ ይሄ አይደለም፣ ይሄ ከመጣልኝ ዘንድ ብዬ ነው ትምርቱ ነው ብላችሁ እኔ አላስረዝም። ብፁዕ አባታችን በመካከላችን አሉ፣ ሌሎችም ይኖራሉ። ግን የብፁዕ አባታችን ትምርትም ቡራኬም ይኖረናልና እኔ አጠር ያለ ሐሳብ ልናገር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሰው ጻድቅ ለመባል ማሟላት ያለበት መለኪያ አለ። በቤተክርስቲያናችን ንጹህ፣ ቅዱስ፣ ጻድቅና ፍጹም የሚባሉ ቃላት አሉ። ንጹህ፣ ቅዱስ፣ ጻድቅና ፍጹም። ብጹም አለ መካከል ላይ ከእንደውም ከንጹህ ብጹ፣ ከብጹ ቅዱስ፣ ከቅዱስ ጻድቅ፣ ከጻድቅ ቀጥሎ ፍጹም አለ። ንጹሃን፣ ብጹአን፣ ቅዱሳን፣ ጻድቃን፣ ፍጹማን። እነዚህ ሹመቶች ናቸው፣ ማዕርጎች ናቸው፣ የሥራ ናቸው። የክብር ማዕርግ አይደለም። አሁን በቤተክርስቲያናችን ያሉ ስያሜዎች ብፁዕነታቸው ያርሙኛል። የምንሰጣቸው ስያሜዎች 3 አይነት ናቸው። የክብር አሉ፣ የሥራ አሉ፣ የእውቀት አሉ። ለምሳሌ ድሮ ሊቀ ትጉሃን የሚባለው ሰዓታት ቋሚ ነበር። ይህን መቼም ብዙዎቻችሁ አታውቁም አይደለም? ሰዓታት ቋሚ የሚባለው የሰዓታቱ አሳዳሪ ሰዓታት ቋሚ ነበር ሊቀ ትጉሃን የሚባለው። ትጉሃን ለይነውሙ 24 ሰዓት ሳያርፉ የሚያመሰግኑ መላእክት ናቸው። ሊቀ ትጉሃን ማለት ሰዓታት ቆመው የሚያድሩትን ሰዎች የሚያስተናብር ማለት ነበር። ሊቀ መዘምራን ማለት ደግሞ ያቋቋሙ መምህር ነበር በቤተክርስቲያን የሚጠራበት። አሁን ወንድሞቻችን ሲጠሩበት ተሰማለ በጣም ነው ደስ የሚል። እውነቱን ለምን ግን እኔ ለመለየት ያህል ሊቀ መዘምራን ያቋቋሙ ከሆነ አቋቋሚ ወጣቶቹ ደግሞ ወንድሞች ሊቀ ዘማሪያን ብንላቸው እኮ ለመለየት ይመች ነበር። እኔ ያፈረስኩ አይደለም፣ አሁንም ይቅርታ ይደረግልኝ መናገር ስላለብን ነው። ወዳጆቼ ስለሆነት ይሄ አይቀየሙኝም፣ እግዚአብሔር ይክበር ይመስገን። እና በቤተ ክርስቲያናችን አሁን በቀን የማህሌቱ እንትን አለ አሳዳሪ አለ። ማን በቀን የቀን ግራጌታ አለ፣ ቀኝጌታ አለ፣ መጨኔ አለ፣ አጋፋሪ አለ፣ ሊቀ መዘምራን አለ ሁሉ። ስለዚህ በእውቀት የሚሰጠው እንደ ሊቀ መዘምራን አይነት እንደ መጋቤ ምስጢር አይነት እንደ መጋቤ ሐዲስ እኔ እሸቱ አለማየሁን እያልኩኝ አይደለም፣ ለዚህ የበቁትን ሰዎች እያልኩ ነው። እነ መጋቤ ብሎ ያለ መልአከ ምክር የሚባል ደግሞ የመጻሕፍተ መነኮሳት አለ እና ሊቀ ሊቃውንት የሚባለው ደግሞ የመጻሕፍተ ሊቃውንት ባለቤት ነው። አንዱ ይሄ ነው። ሁለተኛ ደግሞ የክብር የሹመት የሚባለው ደግሞ ቅድም እንዳልኳችሁ መልአከ ገነት መልአከ እንደዚህ ሊሰጥ ይችላል። እንግዲህ ብዙ አሁን የሚወጡ ስያሜዎች ብዙ ናቸው። እውነቱን ለመናገር እኔ ብፁዕ አባታችንም ስላሉ እንደው ማስተካከያ ብፁዓን ወንድሞቻቸው ጋራ ተመካከሩ ቅርጽ ቢያስይዙልን። እኔ በእውነቱ ስያሜ ሁሉ ረክሶ ቆሽሾ አሁን የማይጠራ ያለ እንደው ያም ተነስቶ መጋቤ እንትና ነው፣ ያም ተነስቶ ሊቀ እንትና ነው፣ ያም ተነስቶ ይሄ ዕውቀቱን ለማውረድ እኔ አንድ ጓደኛ ነበረኝ ከመርጡ ለማርያም ይመጣ የዛሬ 20-30 ዓመት ማቀውና ሲነግረኝ ምን አለኝ፣ ጎጃም 2 ሰዎች አንድ ደብር ላይ እልቅና አለቃ ለመባል ፈለጉ አለ። አንደኛው ቃለ እግዚአብሔሩን የያዘ የተማረ ነው፣ ትንሽ ከዛ ከደብሩ ፈቀቅ ብሎ ወረዳ የመጣ ነው አለ። አንደኛው ደግሞ የረባ ትምህርት የለውም፣ ግን እዛው ደብሩ ትክለኝ የደብሩ ስለሆነ ሁለቱ ተፎካከሩ እና በአካባቢው ተወዳጅ ስለሆነ ታዋቂ ቤተሰብም ስላለው ያልተማረው ሰውዬ አለቃ ተባለ። ያኛው ሰውዬ ተበሳጨ። አለቃ ገሌ መባል የክብር ነበር ያን ጊዜ። በኋላ የተማረው ሰውዬ ምንድነው ያደረገው? መንደር ለመንደር እየዞረ የጎጃምን ገበሬው ሁሉ አንተ አለቃ ገሌ ተብለሃል አለቃ። በኋላ እውር ሲገናኝ ገበሬው ሁሉ አለቃ ደህና አድርግ መባባል ጀመራሉ። በኋላ አለቃ ተብሎ የተሾመው ሰውዬ ገበሬ ከተጠራበት እኔ አልፈልግም ብሎ እርግፍ አድርጎ ተወው። እና እኔ አንዳንድ ጊዜ እንደው ማንም ቢጠራበት ለቤተክርስቲያኒቱ ክብር አይመጥም። ስለዚህ በቤተክርስቲያናችን የክብር አለ፣ የእውቀት አለ፣ የሹመት አለ። እና አሁን ቅድም የነገርኳቸው ንጹሃን፣ ብፁዓን፣ ቅዱሳን፣ ጻድቃን፣ ፍጹማን የምንላቸው ግን
በነፍስ በስጋ በመንፈስ የተቀደሱ ናቸው። እምነታቸውን ያወቁ ያመኑ የኖሩ ናቸው። እምነታቸውን አውቀው የኖሩ በሃይማኖትም በምግባርም ያጌጡ። ምክንያቱም አንድ ሰው ሃይማኖተኛ ክርስቲያን ለመባል ሃይማኖቱና ምግባሩ ሊጋቡለት ይገባል፣ ሊዋሃዱለት ይገባል። ታላቁ ሊቅ ዮሐንስ አፈወርቅ አሚንሰ መሰረት እቲ ወካላንያ ህንፃ ወንድቅ። ሃይማኖት መሰረት ነው፣ ሌሎቹ ምግባሩ፣ ጾሙ፣ ጸሎቱ፣ ሌላው ቅድስናው ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው መሰረት ሜዳ ይባላል። መሰረት የሌለው ጣራና ግድግዳ ደግሞ ምትሃት ነው። መዋሃድ ያለባቸው እምነቱና ምግባሩ መዋሃድ አለበት። ስለዚህ እኛ ቅዱሳን ንጹሃን የምንላቸው ከቂም ከበቀል ከጥላቻ የነጹትን ንጹህ ህሊና፣ ንጹህ ልቦና፣ ንጹህ ነፍስ ያላቸው፣ ንጹህ ኃይል፣ ንጹህ ጆሮ ያላቸው፣ ንጹህ እጅ ያላቸው፣ ንጹህ እግር ያላቸው። እግር ንጹህ ሲሆን ወደ መጥፎ ቦታ ያልሄደ፣ እጅ ንጹህ ሲሆን ጉቦ ያልበላ፣ መጥፎ ፊርማ ያልፈረመ፣ ዓይን ንጹህ ሲሆን ክፉ ነገር ያላየ፣ አንደበት ንጹህ ሲሆን ክፉ ያልተናገረ፣ እነዚህ ንጹሃን እንላቸዋለን። አሁንም ዮሐንስ አፈወርቅ በዚህ በተግሳጹ ላይ ሲናገር ምን ይላል? አንድ ሰው ንስሐ ስለገባ ከኃጢአት ስለነጻ ቅዱስ አንለውም ይላል። አንድ ሰው ሌብነት ስለተው ቅዱስ ሊሆን አይችልም። ሌብነቱን ትቶ በምጽዋት መተካት አለበት። እና አያችሁ ታላቁ ሊቅ ዮሐንስ አፈወርቅ አኮ ብእሲ ዘይከውን ቅዱሰ በእንተ ዘተአርቀመ ኃጢአት። አንድ ሰው ኃጢአትን ስለተው ንጹህ እንጂ ቅዱስ አይባልም። ቅዱስ ለመባል ምን ማድረግ አለበት? ሌብነቱን መተው ንጹህ ሲያሰኘው፣ ምጽዋትን መጀመሩ ደግሞ ቅዱስ ያሰኘዋል። ከዛ ይሄ ሁሉ ተባብሮ ደግሞ ወደ ጽድቅ ያርጋል። ከጽድቅ ደግሞ እንደገና ወደ ፍጹምነት ያርግ፣ ወደ አለመመለስ ሶስቱ ማድረጋል ንጻህ ስጋ፣ ንጻህ ነፍስ፣ ንጻህ ልቡና የተሰጠው የማይመለስ። አሁን በቤተ ክርስቲያናችን ወጣኒ የሚባል አለ። ወጣኒ ማለት ጀማሪ ማለት ነው። የሚገርማችሁ መመዘኛውን ስታዩት የጀማሪን መመዘኛ አሁን ያለነው ሰዎች የመጀመሪያ መመዘኛ ጀማሪ የሚለው ላይ እንኳን የለን። የሚገርማችሁ ነው። ጀማሪ ምን ያደርጋል? ጽማዌ የሚባል ደረጃ አለ። ቅዱሳን የሚደርሱበት ነው እሱ። ከዛ ደግሞ በጀማሪነቱ ይላል፣ በጀማሪነቱ ግዙፋኑን ያያል። ለምሳሌ ከዚህ ኋላ ምን እንደተፈጠረ የምናውቀው ነገር የለም። ቅዱሳን ሲበቁ ከዚህ ኋላ ያለውን ያያሉ። በንጽሐ ነፍስ ደግሞ ረቂቃኑን ያያሉ። በንጽሐ ስጋ የራቀውን ያረቀቀውን ያያሉ። በንጽሐ ነፍስ ደግሞ ያራቀውን የረቀቀውን ያያሉ። ለምሳሌ አሁን ከዚህ በኋላ የሆነ ግድግዳ ተራራ ሊኖር ይችላል። ይታያችኋል? ለምን የማይታየው? ግድግዳው ጋርዷቸዋል። ረቆ ሳይሆን ርቆ ማለት ነው። አሁን እዚህ መካከል ቅዱስ ገብርኤል አለ፣ ቅዱስ ሚካኤል አለ። ከፍ ሲል ደግሞ ዋናዋ እመቤታችን አለች። አናያትም፣ ረቀውን እንጂ ርቀውን አይደለም። ቅዱሳን በንጽሐ ስጋ የራቀውን በንጽሐ ነፍስ የረቀቀውን ያያሉና በሶስተኛው በንጽሐ ልቡና ደግሞ እግዚአብሔርን ያዩታል። ወበከ ያርፍ ነጽሮተ ኩሎሙ ነባቢያን። በመጨረሻ ላይ የእይታ መደምደሚያ አንተን ማየት ነው ይላሉ አባቶቻችን። ሰው መላእክትን ያሉ ጻድቃን መላእክት ሲወጡ ሲወርዱ ያያሉ። ለምን እንደወጡ እንደወረዱ አያውቁም። በመጀመሪያው ላይ እያደጉ ሲመጡ መላእክት ሲወጡ ሲወርዱ ለዚህ ነው የመጣ ነው፣ ይሄ ልናደርግ ነው እያሉ እንደ ጓደኛ ያማክሯቸዋል። በመጨረሻ ይሄ ሁሉ ካለቀ በኋላ ማንን ያያሉ? እግዚአብሔርን ያያሉ። እግዚአብሔርን ማየት የእይታ መደምደሚያ ነው። ዘብከ ያርፍ ነጽሮተ ኩሎሙ ነባቢያን ማለት የፍጹማን የጻድቃን የቅዱሳን የእይታቸው መደምደሚያ አንተን ማየት ነው። ለምሳሌ ገጠር ያደገ ልጅ ስታድግ የት መሄድ ትፈልጋለህ ሲባል ድሮ አዲስ አበባ ነበር የሚለው። አዲስ አበባ ያደገ ልጅ ደግሞ የት ሄድ ትፈልጋለህ ሲባል ደግሞ አሜሪካ ነው የሚለው። አሜሪካ ያደገ ልጅ ደግሞ ወደ ማርስ ነው የሚለው። ግን ማርስ ላይ ያደገ ወደፊት ሊመኝ ይችላል፣ አናቅም። ምድራዊ ምኞት መቋጫ የለውም። በመንፈሳዊ ግን በንጽሐ ስጋ የራቀውን ያያሉ፣ በንጽሐ ነፍስ የረቀቀውን ያያሉ፣ በንጽሐ ልቡና የራቀውንም የረቀቀውንም አንድ አድርጎ የሚገዛውን በቀን በሌሊት በክረምት በቦታ በክረምት በበጋ በቦታ በጊዜ በሁኔታ የማይወሰነውን ትናንት የነበረውን አሁን ያለውን ለዘላለም የሚኖረውን
እግዚአብሔር ሰው ንጉሥ ውእቱም ቅድመ ዓለም ሳይፈጠር ንጉሥ የነበረ ዓለምን ፈጥሮ ነግሶ የሚኖር ዓለምንም አሳልፎ ነግሶ የሚኖር መፈንቅለ መንግስት የማያሰጋው በምርጫ የማይሸነፍ የኃያላን ኃያል የጌቶች ጌታ የነገስታት ንጉሥ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት ሁሉ በእጁ ሁሉ በደጁ ኤልሻዳይ ካህሌ ሁሉን ቻይ የሚባለው እግዚአብሔር ነው ያለው። ያ መደምደሚያ ነው። ነገር ግን ወደዚህ ንጹህ ቅዱስ ፍጹም ጻድቅ ለመባል ምን ሲያደርጉ ነው ሲባል ሶስት ነገሮች ተግባር ላይ እየሰማችሁ ነው። ሶስት ነገር ሲተረጉሙ ነው። አንደኛ ገንዘባቸውን፣ ሁለተኛ ጊዜያቸውን፣ ሶስተኛ አካላቸውን ሳያባክኑ ሲቀሩ ነው። ምእመናን ጊዜ ወርቅ ነው። ለእግዚአብሔር መባ ተደርጎ ይሰጣል። አባቶቻችን በመጀመሪያ ጊዜያቸውን ሰጥተዋል። ጊዜያቸው እነ ቅዱስ ጊዮርጊስ የወጣትነት ጊዜያቸውን ሰጥተዋል። ልብላ፣ ልጠጣ፣ ልዝለል፣ ላመንዝር፣ ልቅበጥ፣ ልሞላቀቅ፣ ልንደላቀቅ የሚለውን ስጋዊ ፍላጎቱ የሚንቀለቀልበትን ያንን የወጣትነቱን ጊዜ ለማን ሰጠ? ለእግዚአብሔር ሰጠ። እነ ዮሴፍ በዝሙት የተፈተኑት ከ17 እስከ 23 ባለው እድሜያቸው ነው። እነ ቅዱስ ጊዮርጊስ ሰማዕት የሆኑት በ23 እድሜያቸው ነው። እነ ቅዱስ ጴጥሮስ ሐዋርያ ሆነው የተመረጡት እስከ 55 ዓመት ባለው በሽምግልና ጊዜ ነው። አብርሃም ከሀገር ውጣ ከዘመዶች ተለይ እኔ ወደማሳይ ማር ወተት ወደምታፈሰው ምድር ሂድ ሲለው አብርሃም የ75 ዓመት ሽማግሌ ነበረ። በቤተ ክርስቲያናችን ከእናቱ ማህፀን ዮሐንስ መጥምቅ ሰግዷል። ቂርቆስ በ3 ዓመቱ አንዳንድ ሰዎች ቂርቆስ በ3 ዓመቱ እናቱን አስተማረ ስንላቸው የ3 ዓመት ሕፃን አፉን ፈቶ ነው ወይ የሚል ጅላጅላል ይገርማቸዋል። በጣም ይገርመኛል። አረ ቂርቆስስ አረጋዊ ሽማግሌ ነው። ዮሐንስ መጥምቅ በእናቱ ማህፀን አንፈራጸ ወሶበ ሰላም ስትይኝ አለች ኤልሳቤጥ አይደለም። ሰላም ስትይኝ እኮ ጽንሱ በማህፀን ምን ሆናለች? ዘለለ። ከ3 ዓመት ሕፃንና በማህፀን ካለ ጽንስ ማን ነው ሕፃን? የማህፀኑ ጽንስ ነው። ነገር ግን በማህፀን ያለው ጽንስ አዋቂ ነው። እኛ እንወቀው እንጂ እግዚአብሔር ያውቀዋል። የ3 ዓመት ሕፃን ለኛ አፉን አይፍታ እንጂ ለእግዚአብሔር ነፍሱን ፈቷል። በእግዚአብሔር ዘንድ ከእድሜ በላይ ጡረታ የሚወጣ የለም፣ ከእድሜ በታችም የለም። የምርጫውን ሕግ ታውቃላችሁ አይደል? የኢትዮጵያ ከ18 ዓመት በታች መምረጥ አይቻልም። ከ21 ዓመት በታች ደግሞ መመረጥ አይቻልም። በእግዚአብሔር መንግስት ግን በማህፀኑ መመረጥ አለ። የ75 ዓመት ሽማግሌ ሆኖ መመረጥ አለ። የ75 ዓመት የ55 ዓመት ሽማግሌ ሆኖ መመረጥ አለ። የ20 ዓመት ሁሉ መመረጥ አለ። ስለዚህ ቅዱሳን መጀመሪያ ለፈጣሪያቸው ምን ሰጡ? ጊዜያቸውን ሰጡ። የትኛውን ጊዜ? የወጣትነት ጊዜያቸውን፣ የሚያጓጓ ጊዜያቸውን፣ የሚያሳሳ ጊዜያቸውን እነ አርሴማ እዩኝ የሚሉበትን ጊዜ አይናቸው፣ ጥርሳቸው፣ ጸጉራቸው፣ ተክለ ሰውነታቸው ሁሉ ሰውን በሚስብበት ጊዜ ያንን ጊዜ ለማን ሰው? ለፈጣሪያቸው ሰው አሳልፈው ሰጡ። ስለዚህ ያልባከነ ጊዜ ይባላል። ሁለተኛ ገንዘባቸውን ይሰጣሉ። እኔ በክርስትና ገንዘብን መስጠት ቁም ነገር አይደለም ወገኖቻችን። አንገታቸውን አሁን እንኳን ይህን ሰሞን አልሰማችሁም? ባሩሲ እግዚአብሔር የባረካቸው እድል የገጠማቸው እኛ ከተማ ለከተማ ስናውደለድል ምግብና መጠጥ ስናማርጥ እነሱ ክርስቶስ ጠራቸው። እነሱ ገደልናቸው አረርናቸው ነው የሚሉት። እኛ ደግሞ አረጉ፣ ከነፉ፣ ጸደቁ ነው የምንለው። በቤተ ክርስቲያናችን ምእመናን ደህና መሻችሁ። ዘማሪያት እየሰማችሁ ነው? አስሮቹ በጣም ስሙኝ እና በቤተ ክርስቲያናችን ደመ ሰማዕት የሚባል ጥምቀት አለ። ለምሳሌ በዘመነ ሰማዕታት አንድ ሰው እኔ ለምሳሌ እንደዚህ በመንገድ እየሄድኩኝ በዘመኑ ቅዱሳን ማነው ክርስቲያኖች እንደው ክርስቲያን መባል በዛን ዘመን ማተብ አንገት ላይ ማሳየት ነጠላ ለብሶ መመላለስ አይደለም። በዛን ዘመን ነጠላ መልበስ ሳይሆን ክርስትና የሚያሰኘው ቆዳን ለክርስቶስ መገፈፍ ነው። በዛን ዘመን አንገት ላይ ማተብ ማድረግ ሳይሆን አንገትን መስጠት ነው ሰማዕትነት የሚያሰኘው። ያ ዘመን ቤተ ክርስቲያኒቱ የተፈወሰችበት ዘመን ነው። ይገርማቸዋል። ለዚህ ነው ቅዱስ ጳውሎስ እናንተ የመንፈስ ቅዱስ ቤቶች ናቸው አለ። የተሰራ ሰው ይሰራል። የተሰሩ ሰርተዋል። እኔ አንዳንድ ጊዜ በእኛ ቤተክርስቲያን ችግሩ ምንድነው? ያልተሰሩ ክርስቲያኖች ቤተክርስቲያን እየሰሩ ነው የገባ ነው። የፈረሱ ክርስቲያኖች በቂም፣ በበቀል፣ በጥላቻ፣ በጫቱ፣ በሲጋራው፣ በቂሙ፣ በበቀሉ፣ በመተቱ፣ በሟርቱ፣ በዘረኝነቱ የተጎዱ ክርስቲያኖች ሳይበሉ የሚያበሉ
ሳይሰጡ የሚሰጡ ሳይፈወሱ የሚፈውሱ ሰዎች መተውብን ነው የገባ ነው። ስለዚህ እኔ ይሄን ፕሮግራም የምትከታተሉ ወገኖቻችን ወንድማችን ንብረት እንደነገረን በሰሜን ወሎ እሱ በቃ ሆነ ያልከው ዝርዝሩ ረጅም ነውና ሐሳቡ ብቻ የሆነ ቤተክርስቲያን እየተሰራ ነው። ጥንታዊ ቤተክርስቲያን ነው። ላስታ ወረዳ ቡግና ውስጥ ነው ያሉት። ዝርዝሩን በኋላ እነሱ ይነግሯቸዋል። እና ይሄንን መስራት አለብን። ገንዘባችንን መስጠት አለብን። ጊዜያችንን መስጠት አለብን። ታላቁ ሊቅ ዮሐንስ አፈወርቅ እግዚአብሔር ስጋውን አበልቶ ዳቦ ሰጠው ብለ ያዙ ይልቀቁ ይላል ወይ ይላል። ወደ አማርኛ ቀለል አድርጌ ተረጉሙ። እግዚአብሔር ደሙን አጠጥቶ ውሃ ጠጣው ብለ ትመጻደቃለህ ወይ ይላል። የተደረገለት የገባው የሚያደርገውን ያውቃል። ኢየሱስ ክርስቶስ ዓርብ ሊሰቀል ሐሙስ ማታ ለደቀ መዛሙርቱ ምን አላቸው? ለበውክሙኑ ዘገበርኩ ለክሙ። እግራቸውን አጠበ፣ ተንበርክኮ ውሃ በሳፋ አቅርቦ ፎጣ እግራቸውን መጥረጊያ ይዞ የጴጥሮስን እግር የዮሐንስን እግር አረ የነሱን ሲሆን የይሁዳን እግር ይገርማቸዋል። የይሁዳን እግር ማጠብ እንዴት ያለ ሰማዕትነት ነው! እግዚአብሔር ስለሆነ እንጂ ያጠበው እኔ በሆን እንደው አጥባለሁ ብዬ ብዙ እንክት አድርጌ ሰብሬው መንቀሳቀሻ ነበር ማሳጠው። እግዚአብሔር ታግሶ ለዛውም እኮ ተባራሪ መረጃ አይደለም ያለው እኮ እግዚአብሔር። ምናልባት እኛ እኮ ዛሬ በስሚ የጠላናቸው ሰዎች እኮ አሉ። እንደው ኮከቡን አይተው ሁሉ አንወደው ምን ነው። እግዚአብሔር ግን አሳልፎ እንደሚሰጠው አሸምቆ እየጠበቀ እንደሆነ አውቆ ተንበርክኮ እግሩን አጠበው። ይገርማቸዋል። አያችሁ ታዲያ እዛ ላይ ምን አላቸው? ያደረኩላችሁን ተረድታችሁታል? አይመርክሙኑ አወቃችሁን? ለበውክሙኑ ተረዳችሁትን ብሎ ጠየቃቸው። እኔ መምህር ነበርኩኝ፣ ጌታችሁ ነኝ፣ አለቃችሁ ነኝ። እኔ መምህራችሁ ስሆን እግራችሁን አጠብኩ፣ ጌታችሁ ስሆን ተንበርክኬ በኪሩቤል ጀርባ ላይ ነግሶ ገኖ ይኖር የነበረ እግዚአብሔር አሁን እንደተራሰው እግራቸው ስር ተንበርክኮ እግራቸውን እያጠበ ነው። ይሄ የገባው ክርስቲያን በሚያደርገው አይመጻደቅም። የተረዳ የገባው ክርስቲያን በሰጠው አይመጻደቅም። አንዳንድ ጊዜ አንድ ሀብታም አለ ይባላል። ንፉግ ነውና ሀብታሙ የንስሐ አባቱ ይጨቀጭቁታል ስጥ እያሉና ቅዱሳን በመስጠት ክንፍ አውጥተዋል ሲባል ሰምቶ በኋላ እንደምንም አመጡ። አንድ ጊዜ ትንሽ ብር ሰጥቶ ማታ ጎኑን ሲዳብስ አደረ አሉ። ምንድነው ክንፍ አውጥቶ መስሎት ነው። እንግዲህ በብር እንኳን እግዚአብሔር ካልፈቀደ እንኳን የመላእክት ብር ክንፍ የዶሮ ክንፍ እንኳን በቀላሉ አይገኝም። በአሁኑ ሰዓት ቀላል አይደለም። ስለዚህ ማድረግ የምትችሉትን አድርጉ። እኔ ሁሉ ጊዜ እንደምናገረው እዚህ ሆቴል ድረስ መተን ይሄን ፕሮግራም ያዘጋጀነው እካ ያዘጋጁት እነ ንብረት ያዘጋጁት ተሰብካችሁ ንስሐ እንድትገቡ እንድትቆርቡ አይደለም። እሱ ቤተክርስቲያን ነው። እዚህ የመጣችሁት ሁሉ ጊዜ የምናገረው ነው ደግሞ ገንዘብ እንዲሰጡ ነው። ገንዘብ እንዲሰጡ ነውና ያላችሁን ስጡ፣ ገንዘባችሁን ስጡ፣ ጊዜያችሁን ስጡ፣ አካላችሁን ለቤተክርስቲያን ለሰብናችን እንስጥ፣ እንታገል። እየወደቅን እየተነሳን እየረከስን እየተቀደስ እየታጠብን እየጸዳን እንቀጥላለን። እግዚአብሔር መሐሪ አምላክ ነው፣ ይቅር ባይ አምላክ ነው፣ መለወጥ መቀየር የሚችል አምላክ ነው። ይለውጠናል፣ ይቀይረናል ብለን ደጅ እየጠናን ነው። እስከዛው ድረስ ቤተክርስቲያኒቱ ፈተናዋ ብዙ ነው። ከላይም ከታችም ከጎንም ከውስጥ ፈተና አለባት። ልጆቿ ፈተናዎቿ ናቸው፣ ጠላቶቿ ፈተናዎቿ ናቸው፣ ፖለቲከኞቹ ፈተናዎቿ ናቸው። ሌሎች ሃይማኖቶች አልፎ አልፎ እታች ያለው ህዝቡ ቀና ህዝብ ነበረ። ላይ ያሉት ግን ጠማሞች፣ ተንኮለኞች የኢትዮጵያን ቤተክርስቲያን በማዋረድ የነሱ ክብር የጨመረ የኢትዮጵያን ቤተክርስቲያን በማሳነስ እነሱ ከፍ ያሉ የሚመስላቸው ነገ የሚጸጸታቸውን ስራ የሚሰሩ በየእምነት ተቋማቱ አሉ። የኛም ጉዶች አሉ፣ የነሱም አሉ። ስለዚህ ቤተክርስቲያኒቱ በዚህ ሁሉ ተገፍታ ነው እንግዲህ አልወድቅ ያለችው። ለምን አልወድቅ አለች? ውሃ ልኳ መሰረቷ ክርስቶስ በመሆኑ ኦርቶዶክሳውያን የተዋህዶ ሊቃውንት ደግሞ ቤተክርስቲያኒቱን ከሰው ጥገኝነት ነፃ ስለወጧት ከፓትርያርኩ ከጳጳሳቱ ከኔና ከናንተ ነፃ ወጡ። ቤተክርስቲያን ለማስቀደስ ስትሄዱ ብፁዕ አቡነ እንትና ይቀድሳሉ ብላችሁ ነው የምትመጡት። የእመቤታችን ዕለት ብፁዕ አቡነ ገሌ ይቀድሳሉ፣ መጋቢ እንትና ይሰብካል፣ ዘማሪ እንትና ይዘምራል ብላችሁ ነው የምትመጡት። ቤተክርስቲያኒቱ ከዚህ ነፃ ወጥታችሁ በህይወት በጽድቅ በቅድስና ያሉትን እነ ቅዱስ ሚካኤል እንድትማጸኑ ነው ያደረገችው እንጂ ወልደ ሚካኤልን ብትማጸን ወልደ ሚካኤል አንተ ስትማጸኑ እሱ ለራሱ ወርቆ ሊሆን ይችላል። ለጥቅስ አይበቃም። አቄርሎስ ዮሐንስ አፈወርቅ የምንለው ውርጫቸውን ጨርሰው አርፈዋል። ለጥቅስ ይበቃሉ። ዛሬ እሸቱ እንዳለ መጋቢ አዲስ እንዳለ ብለህ ብትጠቅስ አንተ ስትጠቅስ እኔ ክጀ ቢሆን ምን ማረጋገጫ አለ? በህይወት ያለ ሰው ለጥቅስ አይበቃም። እና ገንዘብ ስጡ።